ሰላምና ጤና ደስታ በረከት እግዚአብሔር በቤታችሁ በጓዳችሁ በኑሯችሁ ያስገባላችሁ። ጸጋ ያሰፋኔ ከመልሕቅ የትዳር ማማከርና ማሰልጠኛ ማዕከል ዛሬ ደግሞ 36ኛው ምዕራፍን ትዳርን የመምራት ጥበብ በሚል ለሴትም ለወንድም በሚመች መልኩ ይዘንላችሁ መተናል። በተለይ በዘሬ እነዚህ የተጠናባቸው ቤታችሁ ላይ በደንብ ብትሰሩባቸው ሰላም ብታገኙባቸው፣ ያላገባችሁ ለወደፊት ህይወታችሁ፣ አግብታችሁ ያላችሁ ደግሞ ቤታችሁ ላይ አግብታችሁ ምናልባት ደግሞ ስለሌላ ህይወት የምታስቡ ድንገት ተፋታችሁ ለብቻችሁ የምትኖሩ ሰዎች ብዙ ነገር ይጠቅማችኋል። 36ኛው ምዕራፍ ነው። ይሄን ዩቲዩብ ቻናል ሰብስክራይብ በማድረግ ጀምሩ። 36ኛው መሰለቻቸት። ሚስት ባለቤቷን ተሰለቻለች። አመንክም አላመንክም ባል ሚስቱን ይሰለቻታል። ሰው ልጅ ነህ፣ እግዚአብሔር አይደለህም። ትሰለቻለህ። ሁሌ ንግግር ተመሳሳይ ከሆነ፣ ሁሌ ልብስ ተመሳሳይ ከሆነ፣ ሁሌ ስራ ወጪ ገቢ ሁሉ ጊዜ ተመሳሳይ ከሆነ ትሰለቻለህ። ራስህን በየቀኑ አፕዴት ማታረግ፣ መጽሐፍ ማታነብ፣ ንግግሮች የዛሬ 30 ዓመት የነበሩ ዛሬም ያሉ ከሆኑ ትሰለቻለህ። እያሳደክ ስትመጣ እየተወደድክ እየተፈቀርክ ዛሬም እንደ አዲስ እየተወደድክ እየተፈቀርክ ትሄዳለህ። ሁሌ ያችኑ ሹራብ፣ ሁሌ ያችኑ ሸሚዝ፣ ሁሌ ያችኑ ጫማ፣ ሁሌ ያችኑ ንግግር፣ አዲስ ነገር ለመፍጠር የማትጥር አዳዲስ ነገር ስሜቶችን ለማምጣት የማትጥር ከሆነ ትሰለቻለህ። ሁሌ ያንኑ ቢጃማ፣ ሁሌ ያንኑ ልብስ፣ ሁሌ ያንኑ አይነት ሴክስ፣ ሁሌ እዛው መተኛት፣ ሁሌ እዛው መነሳት፣ ሁሌ እዛው መብላት፣ ሁሌ ያንኑ ጭቅጭቅ፣ ሁሌ ያንኑ እንትን። ሰላም ከሆነ እስከዚህ ይሆናል፣ ጸብ ከሆነ እስከዚህ ይሆናል። ይሰለቻል። ወንድሞቼ እንዳትሰለቺ ፍላጎት ካለሽ በየቀኑ ራስሽን አፕዴት አድርጊ። ሞያዋ እያደገ የሚሄድን ሴት በየቀኑ ላንተ የምትሰጠው ምግብ የተለያየ የሚሆን በየቀኑ ላንቺ የሚሰጠው ነገር አዳዲስ የሆነን ወንድ ትሰለችዋለሽ? እስኪ አንቺ ኮሜንት ላይ ጻፊ። እንደዚህ አይነትን ወንድ ትሰለችዋለሽ? እንደዚህች አይነትን ሴት ትሰለቻታለህ? ሁል ጊዜ ላንተ የምታደርገው ነገር አዳዲስ፣ ውበቷ አዲስ፣ የሆነ ነገሯ አዲስ፣ ቤቷ ላይ አዳዲስ ነገር በየጊዜው። ጎሎች እንኳን አስቀምጣችሁ በ3 ወር በ6 ወር በየአመቱ የ5 ዓመት የ6 ዓመት እነዚህን እቅዶች እንኳን አስቀምጣችሁ እነዚህን እያሳካችሁ መሄድ አዳዲስ ነገር አዳዲስ ስሜት እናንተ ላይ ይፈጥርባችኋል። አንተና እሷ መካከል አዲስ ስሜት ይፈጥራል። ሰርግ ደርሳችሁ ስትመጡ አዲስ ስሜት ይፈጥራል። ለቅሶ ደርሳችሁ ስትመጡ ስሜት ይፈጥራል። መቄዶንያ ሄዳችሁ ምንም የሌለው ምስኪኖችን ረድታችሁ ስትመጡ አንተና እሷ መካከል የሆነ ስሜት ይፈጠራል። ይሄ ስሜት ትዳርህን ያጸናዋል። ኦርቶዶክስ ከሆንክ ገዳም ሄደ ከሚስት ጋር 3 ቀን ምግብ ሳትበላ ሱባኤ ያዝናል። አንተና እሷ መካከል በጣም የሚያስደነግጥ መዋሃድ በልብ ውስጥ ታትሞ ለሚስት ቁጭ ያለ ፍቅር አጠገብ መሆኗን እስከምትመካበት ድረስ እግዚአብሔር የተመሰገነ ይሁን እስከምትል ድረስ ትወደዋለህ። በሃይማኖትሽ ሌላም ከሆንሽ ደግሞ በቸርች ከባለቤትሽ ጋር ጸለይ ስትገቢ አዲስ ስሜት ነው። አዲስ መዋደድን ያመጣል። በእስልምና ያላችሁ ካላችሁ ደግሞ ሸሪዓው ህጉ እንደሚፈቅድ ቁርአኑ እንደሚያዛችሁ አዳዲስ በሃይማኖት ጠንከር ስትል ሚስት ጠንካራ ሆና አንተ ላልተ ሚስት ጠንካራ ሆና ሳይሆን ዋይናት መላላት ከተቻለ መጠንከር ለምን አይቻልም? እንኳን በሃይማኖት ቀርቶ ዛሬ ሰው በሶሻል ሚዲያ ራሱ እየጠነከረ ነው። ዓለም ደግሞ አይምሮህን ለመቆጣጠር በጣም ብዙ ነገር እየተሰራ ነው። ከስልክ ጋራ ክሎዝ የሆን ከሆነ ያህል አሁን ከእግዚአብሔር ጋርና ከእግዚአብሔር ቀጥሎ ከቤተሰብና ከራስ ጋር ነው ክሎዝ መሆን ያለብህ። አለበለዚያ ቤት ጸንቶ የመቆም ዕድሉ በጣም አናሳ ነው። ትሰለቻለህ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ስለ ትዳር መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ ደግሞ መልሕቅን ምርጫችሁ አድርጉ። ቤታችሁን ትዳራችሁን ሰላም ማድረግ የምትፈልጉ ቤታችሁ ከመክፈረሱ በፊት ለቤታችሁ ቀድማችሁ ቆሙ። ትዳርሽ ከፈረሰ በኋላ ቤትሽ ከፈረሰ በኋላ ሳይፈርስ በፊት ስለ ፍቅር ህይወትና ስለ ትዳር ህይወት በቂ ዕውቀት ማግኘት ከፈለግሽ የትዳር ሐኪምና 200 ችግር 200 መፍትሄ መጽሐፍ አንብቢ። ለበለጠ መረጃ 09774050 ላይ ደውሉ። ውጪ ገብተህ ቁጭ የምትል ስልክ ላይ ከሆንክ የእውነት ትሰለቻለህ። ሁሌ በአንድ ነገር የምትጨቃጨቂ፣ ንግግሮችሽ ተመሳሳይ፣ ሐሳቦችሽ ተመሳሳይ፣ ጥፋቶችሽ ተመሳሳይ፣ ትሰለቻለሽ። የማትሰለች ሴት መሆን የምትፈልጊ ከሆነ የማትሰለች ወንድ መሆን የምትፈልግ ከሆነ ፕሊስ ራስን ተመልከትና ራስን አፕዴት አድርግ። አንድ ጥናት ሁላችሁም ታውቁታላችሁ። የሰው ልጅ ያለው ዕውቀት ላይ እየጨመረበት ማሄድ ከሆነ በየአመቱ 20% ሉዝ እያደረገ ይመጣል። የሆነ ሰዓት ላይ ባዶ ይሆናል። ባዶ ስትሆን ደግሞ ሚስት በቃ ለምንድነው እሱ ጋር ትልና ሌላ ነገር መፈለግ ትጀምራለች። ባለቤትሽ ሌላ ነገር መፈለግ ይጀምራል። በቃ እንትን ትሆንበታለች። በቃ ወይ እናት ሆና ቁጭ ትላለች። እናትነት መንፈስ በውስጧ ስላለ እናትነት ሆኚ ችግር የለውም። እናት እንዳትሆኚለት ውሸት ነው። የእናትነት መንፈስ በውስጥሽ ስላለ ሳታቂው እናት የመሆን እድልሽ ከፍ ያለ። እሱም ወንዶች ውስጥ የአባትነት መንፈስ ስላለ ለሚስቶቻችን አንዳንድ ቦታ እንደ አባት ነው። ለምን? የአባትነት መንፈስ በውስጣችን አለ። ነገር ግን እናትነትሽ ሳይሆን መጉላት ያለበት ሚስትነትሽ ነው። አባትነትሽ ሳይሆን መጉላት ያለብህ ባልነት ነው። በቃ አማላይነት፣ ተወዳጅነት፣ የፀጉርን ስታይል ማስተካከል መቀየር። ሁሌ ጺምህን በዚህ ጋር አድርገህ ሁሌ እንዴ ኖ
አንዳንድ ቀን ተላይተ አንዳንድ ቀን ተቆርጠ በቃ አዳዲስ ስታይሎችን መከተል። ይሄ ወጣ ያለ ነገር ማድረግ አይደለም። ራስህን በየጊዜው አፕዴት ማድረግ፣ ማንበብ፣ የሆነ ነገር መስማት፣ ወጣ ማለት፣ መጫወት፣ መቀለድ፣ መዝናናት፣ አዲስ ነገር መፍጠር እንዳትሰለች ያደርግሃል። ሁሌ እንዳትሰለች። ሁሌ የዛሬ 90 ዓመት የሚያቃትን ቀልድ የሚቀልድ ከሆነስ ትሰለቸዋለች። ንግግሩ የሚያሙ ከሆነ ትሰለቸዋል። እኛ በተለይ የማንበብ ልማድ የለንም። ጊዜያችን የሚባክነው ወይ የሆነ መጠጥ ቦታ ነው፣ ወይ የሆነ ወሬ ቦታ ነው፣ ወይ የሆነ ሶሻል ሚዲያ ላይ ነው፣ ወይ በስንፍና ነው፣ ወይ ደግሞ የሆነች የምታስቅ ነገር። አንተን አስቆ እኮ ሚስትን የሚያስቅ ነገር በርበረ መሳቅ እኮ ችግር የለውም። ወይ አንቺ ብቻ ነው የምትስቂበት፣ ወይ ደግሞ አንተ ብቻ ነው የምትስቅበት። ያ ደግሞ እንድትሰለች ያደርጋል። በተለይ ወንድ ልጅ ሆነ ራስን አፕዴት የማታረግ ሆነ የእውነት ሚስት ትሰለቻለች፣ ፍቅረኛ ትሰለቻለች። ባል ሆነክ ራስን አፕዴት ካላረክ፣ ሚስት ሆነሽ ራስሽን በየጊዜው አፕዴት የማታረግ ከሆነ ትዳርን የመምራት ጥበቡ አንቺ ጋር በታሪክ አይኖርም። ጥበብ የጎደላት ሴት ነው የምትሆን። ጥበብ የጎደላት ሴት ደግሞ አረማመዷ ላይ፣ አካሄዷ ላይ፣ አነጋገሯ ላይ፣ ምግቦቿ ላይ፣ ልብሶቿ ላይ፣ ብልቶቿ ላይ፣ ቆዳዋ ላይ፣ ሰውነቷ ላይ እያንዳንዱ ነገሯ ይሄ የጥበብ የጎደላት ሴት እንደሆነ ይታወቃል። ጥበብ የጎደለው ሰው ወገኖቼ በስራው ነው የምታዩት። ይሄ ስራዎቹ ላይ ጥበብ የጎደለው አይነት ስራ ነው የሚሰራው። አካሄዱ ጥበብ የጎደለው፣ መኪና ውስጥ ስታይ የመኪናውን እንትኑ ስታዩ ጥበብ የጎደለው ሰው፣ የሆነ ነገሯን ስታይ ጥበብ የጎደላት ሴት፣ የሆነ ነገሩን ስታይ ጥበብ የጎደለው ሰው። እንደዚህ መሆን የማትፈልጉ ከሆነ፣ ሚስት እንዳትሰለች የምትፈልግ ከሆነ፣ ባለቤትሽ እንዳይሰለችሽ የምትፈልጊ ከሆነ በየቀኑ አንብቢ፣ በየቀኑ አጥኚ፣ በየቀኑ ራስሽን አፕዴት አድርጊ። ወጣ ብላችሁ ስፖርት ስሩ። ባልና ሚስት ምን ችግር አለው? በኩላሊት፣ በጨጓራ፣ በጉንበት፣ ስኳር ካልመጣ ስፖርት አሰራ። ካልወደቅሽ አልጋ ላይ ካልቀርሽ ራስሽን አትጠብቂም። አልጋ ላይ ካልቀር ራስን አትጠብቅም። አይምሮን አትጠብቅም። ዘና አትልም። የሚያስጨንቁ ነገሮች አሉ በባልና በሚስት መካከል። በጣም ብዙ የሚያስጨንቁ ነገሮች አሉ። እነዚህን ጭንቀቶች የት ሄደን የምታራግፋቸው? አለበለዚያ ሚስት ላይ እኮ ነው። አለበለዚያ እኮ ባለቤትሽ ላይ ነው። ጭንቀቶችሽን የምታረግፊበት ቦታ ከሌለ ስራ ያስጨንቃል፣ ልጅ ማሳደግ ያስጨንቃል። በእኛ ሀገር በተለይ በእኛ ሀገር በኢትዮጵያ ውጭ ሀገራት ላይ ትምህርት ቤት ነው ራሱ መኪና ያለው፣ ወይ መንግስት ትምህርት ቤት መኪና ያለው። ልጅ የሚያመጣው ትምህርት ቤት ነው፣ የሚመልሰውም ትምህርት ቤት ነው። እኛ ሀገርስ የሚናገርም የለም ምንም የለም። የሆነ ጊዜ የሆነ ሚዲያ ላይ ተናግሬ አንድ ባለተ አረተው አንተ እንትን አታበላሽ ምናምን ነገር አለኝ። ያ አንድ ባለ ሀብት አንድ ምስኪን ሴት ጠዋትና ማታ ልጅ ስታመላልስ አስበው። ጠዋትና ማታ 3 ሰዓት 4 ሰዓት በቀን 6 ሰዓት ምናምን ልጆች በማድረስ በመመለስ ወይ ደግሞ 4 ሰዓት በቀን ይባክናል። በአመት ስንት ሰዓት ወደ 700 ምናምን የሚሆኑ ሰዓቶች ይሄ ልጆች ብቻ በማመላለስ አይኖ መሆን አለበት፣ ምንም ጥያቄ የለም። ለልጅ ከዛ በላይ ዋጋ ይከፈላል። ነገር ግን ትምህርት ቤት ነበር ግዴታ ነበር። ይሄ ጊዜህን ሴቭ ያደርጋል። ራስን አፕዴት ማድረግ እኮ ይሄ ነው። የትምህርት ቤት ባለቤቱ እኮ ራሱን አፕዴት አድርጎ እቺን ቢል የትኛውም ወላጅ ልጆቹን ራሱ ከሚያመላልስ ትምህርት ቤቱ ቢያር ያቺን ሰዓት $1 መስራት ይችላል። ጠዋትም ማታም 2 ሰዓት 3 ሰዓት ገለ ልጅህን ታመላልሳለህ። ከዛ በኋላ አንተ ጊዜን ይሄ ራስን አፕዴትም ጭምራለ ማድረግ። ባለ ትምህርት ቤቶቹን ብትል የሚሆነው እኛም ብዙ ጊዜ ራሳችን አፕዴት አናደርግም። ከዛ የተነሳ እንሰለቻለን። ዞሮ የትምህርት ቤቱን እኔ ከታይም ማኔጅመንት ጋራ በጋራ እናወራዋለን። ሰዓትን እንዴት ሴቭ እናድርግ፣ ከአባትና ከእናት ከባልና ከሚስት የቱ ጋር እናስተካክል የሚለውን ልጆች ሰዓታችን እንዴት እንጠቀመው። የሰዓት አጠቃቀም ለትዳር መፍረስ ምክንያት ይሆናል። አዎ ለጭቅጭቅ ምክንያት ይሆናል። አዎ እናወራበታለን። ነጥቤ ግን ምንድነው? እንዳትሰለች በየቀኑ ራስህን አፕዴት አድርግ። ሌላው ቢቀር መጽሐፍ አንብብ፣ ፖድካስቶችን ስማ። ፖለቲካ ብቻ ሳይሆን እግር ኳስን ተንትነ የምታውቀውን ያህል ስለ ህይወት ጠንቅቀህ ወቅ። አንዳንድ ሰው ማወቅ ስለሌለበት ነገር በጣም ብዙ ነገር ያውቃል። ማወቅ ስላለበት ነገር ምንም ግን አያውቅም። ማወቅ ስለሌለባት ነገር በጣም ብዙ ነገር ታውቃለች። በተለይ እኛ ሀገር ምን መሰላችሁ? ክለብ ሄዶ ጠጥቶ ሰክሮ ሌሊት እየነዱ በቅርብ አንድ መኪና አይቻለውና ፈጣሪ በሚያውቀው ሰው ይጠጣል ብዬ ሰው ላይ መፍረድ አልፈልግም። ግን እንዴት እንደሚነዳ ብታዩ ሳሊተ ምህረት ጋራ ከግንብ ጋር የተጋጨው ከዛን እንደምንም ተረፈ እና እንደው ትንሽ ወደ ጎን ዳር ላይ ይዤ ይሄድኩ። ፕሊስ ተረጋጋ አቁመው ትንሽ ልለው ነበርና ኤሌክትሪክ መኪና ነው ያዘው። ትንሽ ርቀት እንደሄደ ደርስበታለሁ እየሳስብ በሆነ ምክንያት መኪና ዜብራ ላይ ሲሆን ዘገየው። ከትንሽ በኋላ እንግዲህ ፈጣሪ በሚያውቀው ተገልብጧል መኪናው። የእግዚአብሔር ምሕረት ግን የገረመኝ እሱ ተርፏል። የእውነት እግዚአብሔር አዋቂ ነው። ምንም አልሆነም፣ ተርፏል። ህመም ሊኖረው ይችላል። ከዛ በኋላ ችግር የለም። ነጥቤ ምን መሰላችሁ? ራሳችንን አፕዴት ከማድረግ ይልቅ ምንድነው የምናደርገው? ይሄ እንደ መጠጣት፣ ስለ እግር ኳስ፣ ስለ ሶሻል ሚዲያ፣ ስለ ፖለቲካ እነዚህ ነገሮች ብታቃቸው፣ እግር ኳስ ብታቅ ደስ ይላል ምናምን፣ እኔም ኳስ ወዳለሁ ምናምን ነገር ግን ማወቅ ስለ ኳስ ደግፋለሁ መውደድና መደገፍ ይለያያል። እና የሆነ ነገር ማወቅ የሚገባህን ነገር ማወቅና ማወቅ የማይገባ ነገር ማወቅ መካከል ሰፊ ልዩነት አለ።
ማወቅ የሚገባህን አውቀህ ማወቅ የማይገባህን ነገር ትንሽ ካወቅ በጣም ብልህ ሰው ነህ። ማወቅ የማይገባሽን ነገር አውቀሽ ማወቅ የሚገባሽን ማታውቂ ከሆነ ትልቅ ችግር አንቺ ጋር አለ። ትሰለቻለሽ። መጀመሪያ ማወቅ የሚገባን በትክክል ወቅ። ከዛ በኋላ ማወቅ የማይገባን ባታቆም ችግር። ከዛ ኳስ ብታቅ፣ ፖለቲካ ብታቅ፣ መጠጥ ብታቅ ባታቅ ችግር የለም። ማወቅ የሚገባንና ማድረግ የሚገባን ሳታደርግ ማድረግ የማይገባ ቦታ ላይ ግን በጣም ብዙ ብትሆን ችግሩ ያንተ ነው። ክለብ መሄድ፣ ስለ ኳስ ማወቅ፣ የሆነ ነገር ማለት እንደ እርድና እንደ ትልቅ ነገር የምናውቀው በጣም አላዋቂዎች ስለሆነን ነው እንጂ መጀመሪያ ማወቅ የሚገባን ነው። ከዛ በኋላ እነዛ ትርፎች ናቸው። ሁሉም ሰው ግን እንደኔ ያስብ ማለት አይደል። ሁሉም ሰው እንደኛ ይሆን ማለታችን አይደለም። ኳሱም መብቱ ነው፣ ሂዝ ራይት። መጠጡም ሂዝ ራይት። በቃ ልክ ነኝ ብሎ ነው የሚያደርገው፣ መብቱ ነው። እና ሌሎቹ ላይ ግን ኢንቨስት የምናደርገው ነው። እዚህ ላይ ኢንቨስት ብናደርግ ብዙ ነገር እንቀይራለን ለማለት ያህል። ይሄ 36ኛው ምዕራፍ ነበረ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ ደግሞ መልህቅን ምርጫችሁ አድርጉ። ቤታችሁን ትዳራችሁን ሰላም ማድረግ የምትፈልጉ ቤታችሁ ከመክፈረሱ በፊት ለቤታችሁ ቀድማችሁ ቆሙ። ትዳርሽ ከፈረሰ በኋላ ቤትሽ ከፈረሰ በኋላ ሳይፈርስ በፊት ስለ ፍቅር ህይወትና ስለ ትዳር ህይወት በቂ ዕውቀት ማግኘት ከፈለግሽ የትዳር ሐኪምና 200 ችግር 200 መፍትሄ መጽሐፍ አንብቢ። ለበለጠ መረጃ 09774050 ላይ ደውሉ። አመሰግናለሁ።